ክብር ለእግዚአብሔር ይሁን። እንደምን ቆያችሁ? እንኳን ለ15ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሳምንት መክፈቻ ፕሮግራም በሰላም አደረሳችሁ። የመክፈቻ ንግግርን በጽሁፍ አቀርባለሁ። የተወደዳችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና መሪዎችን በመወከል በዚህ በወጣቶች ሳምንት የመክፈቻ ፕሮግራም ላይ የተገኛችሁ የቤተክርስቲያናችን ምክትል ፕሬዝዳንት አቶ ዳንኤል ጫሜቦና ምክትል ዋና ጸሐፊ ዶክተር ወንድሙ አበበ፣ የተወደዳችሁ በቤተክርስቲያኒቱ ለረጅም ዓመታት ስታገለግሉ የቆያችሁ ዛሬ እኛን ልጆቻችሁን በቡራኬ በምክር ለማገልገል ጥሪያችንን በማክበር በዚህ የተገኛችሁ አባታችን ጋሽ ፈረው ወልደ ሚካኤልና እናታችን ወይዘሮ ከበቡ ሸጤቦ፣ የተወደዳችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋናው ጽሕፈት ቤት የመምሪያና የክፍል ኃላፊዎች፣ ውድ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አስተባባሪዎችና ስራ አስፈጻሚ ኮሚቴ አባላት፣ በዚህ በአይነቱ ልዩ በሆነው የወጣቶች ሳምንት መክፈቻ ፕሮግራም ከአዲስ አበባና አካባቢው ቀጠና በአካል የተገኛችሁና በሕይወት ቴሌቪዥን የምትከታተሉን በየአጥቢያው የምትገኙ ወጣቶቻችን በሙሉ እንኳን ለ15ኛው የቃለ ሕይወት ወጣቶች ሳምንት መክፈቻ ፕሮግራም እግዚአብሔር በሰላም አደረሳችሁ አደረሰን። ይህ ክብረ በዓል ሲጠነሰስ የቃለ ሕይወት ወጣቶች ቀን በሚል የተሰየመ ሲሆን ዓላማ አድርጎ የተነሳው የቤተ ክርስቲያኒቱን ተማሪዎች በተለይም የዩኒቨርሲቲና የኮሌጅ የቃለ ሕይወት አባል ተማሪዎችን በገንዘብ ለመደገፍ ገቢ ማሰባሰቢያ ቀን እንዲሆን ታስቦ ነው። በዚሁ መልክ ለጥቂት ዓመታት ሲከናወን ቆይቶ ፕሮግራሙ በአንድ ቀን ብቻ ከሚገደብ የተለያዩ መርሃ ግብሮች ቢኖሩት መልካም እንደሆነ በወቅቱ በነበሩ አገር አቀፍ የወጣቶች አገልግሎት አስተባባሪዎችና ቦርድ አባላት ታምኖበት ለአንድ ሳምንት እንዲሆን ውሳኔ በማግኘት ላለፉት ጥቂት ዓመታት ፕሮግራሙ ሲከናወን ቆይቷል። ባለፉት 15 ዓመታት የተደረጉ የቃለ ሕይወት የወጣቶች ሳምንት ፕሮግራሞች ስኬታማና በብዙ ፍሬ የታጀቡ እንዲሆኑ የረዳንን እግዚአብሔርን እጅግ አድርጌ አመሰግናለሁ። ይህ በእግዚአብሔር መንፈስ ምሪት በመሪዎች ምክክር የተጀመረው የወጣቶች ሳምንት ፕሮግራም በቃለ ሕይወት ወጣቶች አገልግሎት ታሪክ ቀላል የማይባል በጎ አሻራ እየጣለ ዛሬ ላይ ደርሰናል። ከነዚህም መካከል ለአብነት ለመጥቀስ ያክል ብዙ የገንዘብ እጥረት ያጋጠማቸው ዩኒቨርሲቲና ኮሌጅ ተማሪዎቻችን ተረድተውበታል። በሚሰበሰበው የገንዘብ ድጋፍ አገልግሎቱን የሚያስተባብሩ ወገኖች ተሰማርተውበታል። በተለያዩ ስፍራዎች ለብዙ አቅመ ደካሞች መኖሪያ ቤት ተገንብቷል፣ ጥገናም ተደርጓል። በተለያዩ ከተሞችና የገጠር መንደሮች ከፍተኛ የጽዳት ስራ ተሰርቷል። በተለያዩ አካባቢዎች ላይ የድልድዮች ስራና ጥገና ተከናውኗል። በብዙ ቦታዎች የደም ድገሳም ተደርጓል። ከሁሉ በላይ የወንጌል ስብከት ተደርጎ በሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል፣ እንዲሁም በንስሐ ተመልሰዋል። ክብር ለእግዚአብሔር ይሁን። እነዚህ ከላይ የተዘረዘሩ ነገሮች በወጣቶች ሳምንት ከተሰሩ ስራዎች መካከል ለአብነት የተጠቀሱ ናቸው እንጂ ከዚህ ውጪ ሰፊ ተግባራት በእግዚአብሔር እርዳታ ተከናውነዋል። ክብር በብዙ ለረዳን ለአምላካችን ለእግዚአብሔር ይሁን። የዚህ ዓመት የቃለ ሕይወት ወጣቶች ሳምንት መሪ ጥቅስ ለሕይወቴና ለትምህርቴ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንና የሚሰሙንም ታድናለህና የሚል ነው። አንደኛ ጢሞቴዎስ ምዕራፍ 4:16። ይህ ሐዋርያው ጳውሎስ ወጣቱን አገልጋይ ጢሞቴዎስን በአገልግሎቱ ሂደት መውሰድ ከሚገባው ጥንቃቄዎች ዋነኞቹ
የአስተምሮና የሕይወት ጥንቃቄ እንደሆነ በሚገባ ያስገነዘበበት ክፍል ነው። በእነዚህ በሁለቱ ነገሮች ብትጸና ለራስም ለሌሎችም መዳን ምክንያት ትሆናለህ ይለዋል። ይህንን የወጣቶች ሳምንት ስናከብር በዚህ ዘመን የሚኖሩ ክርስቲያን ወጣቶች ሐዋርያው ጳውሎስ ወጣቱን ጢሞቴዎስን በመከረው ምክር በመጽናት ጤናማ ሕይወት ሰጪ ትምህርቶች ላይ ብቻ ትኩረት በማድረግና በሌሎች ላይ በጎ ተጽዕኖ ሊያሳድር የሚችል ጤናማ ሕይወት በመኖር እግዚአብሔርን ማስከበር እንድንችል ጥሬን አቀርባለሁ። አሁን ያለንበት ዘመን ከመቼውም ይልቅ ከእግዚአብሔር ሕልውና ውጭ እንድንሆን የሚገፋፉን ነገሮች የበዙበት በመሆኑ በታላቅ መከራ ያለፈ ወደፊት በሚገኘው ደስታ ላይ ትኩረት በማድረግ በአብ ቀኝ በክብር የተቀመጠውን መድኃኒታችንን ኢየሱስ ክርስቶስን ሞዴላችን አድርገን ለመኖር ቁርጥ ውሳኔ ማድረግ ያለብን ጊዜ ነው። ብዙ ወጣቶች ሞዴል ወይም ምሳሌ አድርገው የሚከተሏቸው ብዙ ሰዎች ይኖሩ ይሆናል። መልካም ሕይወት ያላቸውን ሰዎች የኑሮ ዘይቤያቸውን መከተል ክፉ ባይሆንም በቃልና በተግባር ፍጹም የሆነ ብቸኛ ሞዴላችን ወይም ምሳሌያችን ኢየሱስ ክርስቶስ ብቻ ነው። መንፈሳዊ ጭንብል አጥልቀው ትውልድን ወደ ሞት የሚመሩ ብዙዎች በዙሪያችን ስላሉ ጊዜው አገልጋይን፣ መጋቢን ወይም ነቢይ፣ ሐዋርያ ወዘተ ነን ባይ ግለሰቦችን የምንከተልበት ሳይሆን በጤናማ የቅዱሳን ኅብረት ታቅፈን ቃሉን እየመረመርን መኖር አማራጭ የሌለው ጉዳይ ነው። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ከፊታችን ያለውን የወጣቶችን ሳምንት ለማክበር ስትዘጋጁ እንዲሁም ስታከብሩ በቀሪው ዘመናችሁ ሁለንተናችሁን በእግዚአብሔር ቃል ለመምራት ቃል ኪዳን እንድትፈጽሙና በዛው እንድትጸኑ በታላቅ ፍቅር ጥሬን እንደገና አቀርባለሁ። በተጨማሪም በተለያዩ መርሃ ግብሮችን በመንደፍ ትውልድን ወደ እግዚአብሔር መንግሥት የሚመራና እንደየአካባቢው አውድ ማህበረሰብን የሚጠቅም በጎ ስራ በትጋት እየሰራችሁ ሳምንቱን እንድታሳልፉ አበረታታችኋለሁ። ለቤተ ክርስቲያን መሪዎችና አገልጋዮች አጭር መልእክት አለኝ። ምንም እንኳን ሳምንቱ በወጣቶች አገልግሎት ዙሪያ ያተኮረ ቢሆንም ፕሮግራሙ የቤተ ክርስቲያን መሪዎችና አገልጋዮች ከፍተኛ ድጋፍና ክትትል የሚያስፈልገው በመሆኑ ወጣቶቻችንን በሚያስፈልግ ሁሉ እንድትደግፏቸው፣ ቃሉ በእናንተ ዘንድ ያለውን መንጋ ጠብቁ፣ ለመንጋው ምሳሌ ሁኑ ይላል አንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 እስከ 3። እነዚህ ወጣቶች በእናንተ ዘንድ ያሉ በመሆኑ የእውነትን ቃል በማስተማርና በሕይወታችሁም ቃሉን በመተግበር ምሳሌ እንድትሆኗቸው በጌታ ፍቅር አበክሬ ላሳስባችሁ እወዳለሁ። ወጣቶች ከምንናገረው ይልቅ ኑሯችንን ስለሚከተሉ ተግባራችን በእነሱ ፊት ጮክ ብሎ የሚሰማ መሆን አለበት። በመጨረሻም በእያንዳንዷ የቃለ ሕይወት አጥቢያ ቤተ ክርስቲያን የምትገኙ ወጣቶቻችን በሙሉ ከፊታችን ያለውን የወጣቶችን ሳምንት እግዚአብሔር የበረከትና መልካም ፍሬ የሚታፈሩበት እንዲያደርግላችሁ ጸሎቴ ነው። ምድራችንንም እግዚአብሔር ይባርክ። ጌታ አብዝቶ ይባርካችሁ። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ በእንደዚህ አይነት መልኩ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶችን ሳምንት ለማክበር በዚህ ተገኝተናል። ወደዚህ በአካል ደግሞ መጣችሁ ከኛ ጋር ለማክበር ፈቃደኛ ስለሆናችሁ በዚህ የተገኛችሁትን ወጣቶች በሙሉ ጌታ አብዝቶ ይባርካችሁ ለማለት እወዳለሁ። ቀጥሎ በመካከላችን እንግዶች አሉን። ከኛ ጋር ይህንን ፕሮግራም ለመካፈል የመጡ የቤተ ክርስቲያን መሪዎች አሉ፣ እንዲሁም አባቶች እናቶች አሉና እነሱን ወደ
መድረክ ጠራቸውና ንግግር የሚያደርጉበት ሰዓት ይሆናል። የመጀመሪያውን ንግግር የሚያደርጉልን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ ቦርድ ምክትል ፕሬዝዳንታችን ወንድማችን ዳንኤል ጫሜቦ በመካከላችን አሉ። እሳቸው ወደዚህ ይመጡና ለወጣቶች መልእክት ያስተላልፉልናል። እሳቸው ወደዚህ ጋብዛለሁ። ሰላም ናችሁ? ደህና ናችሁ ወይ? እንግዲህ የወጣቶች ጉባኤ ስለሆነ ነቃ እንድትሉ ፈልጋለሁ። እግዚአብሔርን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። እንኳን ለ15ኛው ዙር የወጣቶች ሀገር አቀፍ የወጣቶች ሳምንት በሰላም አደረሳችሁ። እሺ፣ ይሄን ካልኩ ጊዜን በአግባቡ ለመጠቀም ትንሽ ነገር ይሄንን ፕሮግራም በማስመልከት የተዘጋጀውን ለመናገር እዚህ ጋር ያዘጋጀዋት አለች፣ እሱን አነባለሁ ማለት ነው። የተወደዳችሁ መሪዎች፣ መጋቢዎች፣ የወጣቶች አገልጋዮች፣ ተጋባዥ እንግዶችና የቤተ ክርስቲያናችን ወጣቶች በሙሉ ሁላችሁንም በውድ ጌታችንና በአዳኛችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዘንድሮ ለ15ኛው ጊዜ ከህዳር 29 እስከ ታኅሳስ 5 2018 ዓ.ም የሚከበረው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሳምንት በዓል በይፋ ለማስጀመር በፊታችሁ ሲቆም ትልቅ ክብርና ደስታ ይሰማኛል። ዛሬ በብዙ ደስታ እግዚአብሔር ይመስገን። ዛሬ በብዙ ደስታ ስንሰበሰብ እግዚአብሔርን ስለ ታማኝነቱና ቤተክርስቲያናችንን ስለመራበት አስደናቂ መንገድ በማመስገንም ጭምር ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን መታወቂያና ጥሪዋን በሚመለከት በእግዚአብሔር ጸጋ ቃለ ሕይወት በመላ አገሪቱና ከአገሪም ውጪ 12 ሚሊዮን በላይ ህዝብ የምታገለግል ትልቅ ቤተክርስቲያን ወደ መሆን አድጋለች። የክርስቶስ ወንጌል በታማኝነት በመስበክና በመሰበኩና ለጌታ የተሰጡ ታማኝ አገልጋዮች ስለሰጠን በእርሱ ጸጋ ከ12,000 በላይ አጥቢያዎችን እንድንተክል ጌታ ረድቶናል። እያንዳንዱ አጥቢያ የእግዚአብሔር የማዳን ስራና የመንፈስ ቅዱስ ኃይል ምስክር ነው። የቤተ ክርስቲያናችንን ተልእኮ ዘውትር 2 ገጽታዎች እንደያዘ እናውቃለን። የመጀመሪያው የመንፈሳዊና ግብረ ገባዊ ታድሶን በሚመለከት ቤተ ክርስቲያናችን ታገለግላለች። ከዚህም አንጻር በእግዚአብሔር ቃል የተመሰረተ በጤናማ መጽሐፍ ቅዱሳዊ አስተምህሮ የተደገፈ በታላቁ ተልእኮና በታላቁ ትእዛዝ የተቃኘ መንፈሳዊና ምግባራዊ ታድሶን በተመለከተ፣ ሁለተኛው ሁለንተናዊ ልማት፣ ይህ የሚከናወነው የክርስቶስን ፍቅር በተግባር ለመግለጽ በሰብአዊ ድጋፍ፣ በትምህርት፣ በጤና ፕሮግራሞች ማህበረሰብን በማብቃትና ሌሎችም የልማት ተነሳሽነቶችን በማሳየት እንደሆነ ይታወቃል። ቃለ ሕይወት በማይለወጠው መጽሐፍ ቅዱሳዊ እውነትና ወንጌልን በቃልም በኑሮም በማወጅ ስር የሰደደች መሆኑ መታወስ ይገባዋል። ለሁለንተናዊ አገልግሎት ማለትም ለመንፈሳዊ ማህበራዊና የልማት ስራዎችን ያለን ቁርጠኝነትና መሰጠት የቤተ ክርስቲያናችንን ጉዞ የቀረጸና 100 ዓመታት ለተጠጋ አገልግሎት ያገለገልነው ማህበረሰብ የነካ ነው። በዚህ ሁሉ ክብርና ምስጋና ለእግዚአብሔር ይሁን። የወጣቶች አገልግሎት መጽሐፍ ቅዱሳዊ መሰረትን በሚመለከት አንደኛ ጢሞቴዎስ 4:12 ላይ ያለው ክፍል የእግዚአብሔር ቃል እንደዚህ ይነበባል። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። ይህ ጥቅስ የወጣቶች አገልግሎት ማዕከላዊ ሀሳብ ነው። ይህ ጥቅስ የሚያስተምረን ወጣቶች የወደፊት ሳይሆን የዛሬዋ ቤተክርስቲያን እንደሆኑና የዛሬቱን ቤተክርስቲያን እንዲመሩ እንዲያገለግሉና ለአማኞች ሁሉ ምሳሌ እንዲሆኑ መጠራታቸውን ነው።
የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ጉዞ። ኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶችን አገልግሎት ከዛሬ 50 ዓመታት በፊት ስትመሰርት ወጣቱ ትውልድ ለተሐድሶ፣ ለተልእኮ፣ ለአመራርና ለሁለንተናዊ ለውጥ እግዚአብሔር መሳሪያ እንደሆነ በማመን ነው። የወጣቶች አገልግሎት ዛሬ ላይ በአመራር እድገት፣ በወጣት ደቀ መዝሙርነትና የህይወት ለውጥ፣ በተማሪዎች አገልግሎት፣ ወንጌልን በስፖርት በማዳረስ፣ በሙዚቃና አምልኮ ወንጌል ለሌሎች በማድረስና በሌሎች ዘርፈ ብዙ አቅጣጫዎች እያገለገለና እየተሳተፈ ይገኛል። ይህ አገልግሎት ብዙ መሪዎችን፣ መጋቢዎችን፣ ሚስዮናውያንን በቤተ ክርስቲያን ውስጥ በበጎ ፈቃደኝነት ጊዜ ሰውተው የሚያገለግሉ አገልጋዮችን፣ ሐኪሞችን፣ ሳይንቲስቶችን፣ መሐንዲሶችን፣ የምጣኔ ሀብት ባለሙያዎችን፣ መምህራንን፣ የህግ ባለሙያዎችንና በሌሎችም ብዙ ሙያዎች አገርንና ህዝብን የሚያገለግሉ ጠንካራ ሰዎችን አፍርተዋል። ይህ ስኬት ሊመጣ የቻለው ከአጥቢያ እስከ አገር አቀፍ ባሉ መዋቅሮች ተቀናጅቶ በማገልገል ነው። የወጣቶች መሪዎች በቤተ ክርስቲያናችን አመራር ከታች እስከ ላይ በስፋት በመሳተፍ ለቃለ ሕይወት መቀረጽ የራሳቸውን ድርሻ ሲወጡ ኖረዋል። ለዚህ ሁሉ እግዚአብሔርን እያመሰገንን በአጥቢያ፣ በህብረት፣ በቀጠናና በዋና ጽሕፈት ቤት ወጣቶች አገልግሎት የሚሳተፉትን የሚመሩትን አገልጋዮችና መሪዎችን በቤተ ክርስቲያናችን ስም ለማመስገንና ስለ አገልግሎታቸውም እውቅና ለመስጠት እንወዳለን። ወጣቶችን የሚጋፈጧቸው ቁልፍ ተግዳሮችና መጽሐፍ ቅዱሳዊ ምላሽ በተመለከተ የማንነት ቀውስና የመንፈሳዊ ኩብለላ በወጣቶች ህይወት ይስተዋላል። ወጣቶች ከባህል ጫናና ከማህበራዊ ሚዲያ ተጽዕኖ የተነሳ ከማንነትና ዓላማ አንጻር ትግል ውስጥ ናቸው። ስለሆነም ወጣቶቻችንን ደቀ መዛሙርት በማድረግ በማማከርና በቃሉ እውነት በማጠር መጠበቅ ይኖርብናል። ሁለተኛ፣ ስራ አጥነትና ምጣኔ ሀብታዊ ጫናዎች ይታያሉ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ እንደሚል ወጣቶችን ከስራ አንጻር ደቀ መዝሙር ማድረግ ይጠይቃል። ሶስተኛ፣ የአእምሮና የስሜት መዋዠቅ በወጣቶች ዕለታዊ ኑሮ ውስጥ ይታያል። የጭንቀት መጨመር፣ ድባቴ፣ ብቸኝነትና ሱስ የወጣቶቻችንን ፈተና ናቸው። ስለዚህም ምጋቢያዊ ጥበቃ ፓስቶራል ኬር ማማከርና ምቹ ከባቢ መፍጠር ያስፈልጋል። አራተኛ፣ ግብረገባዊ አንጻራዊነትና መጽሐፍ ቅዱሳዊ እውነቶች ላይ ማመቻመች ይታያል። ወጣቶች ወሲባዊ ኃጢአትን፣ የተመሳሳይ ጾታ ጋብቻን፣ የጾታ ቅየራ እሳቤንና ሌሎችም ከመጽሐፍ ቅዱስ አስተምህሮ ጋር የሚጻረሩ አመለካከቶችን እንዲቀበሉ ከተለያዩ አቅጣጫዎች ጫና ይደረግባቸዋል። በአቻ ግፊት፣ በትምህርት ቤት፣ በመስሪያ ቤት፣ በሚዲያ፣ በተለያዩ መንገዶች እውነተኛ የሆነውን የመጽሐፍ ቅዱስ አስተምህሮ ከዚህ አንጻር እንድንሄድ የሚያደርግ ግፊት እንዳለ የታወቀ ነው። ስለዚህ መጽሐፍ ቅዱሳዊ የሥነ ምግባር ትምህርቶችን ማስተማር እግዚአብሔር ለሰው ልጆች ሕይወትና ጋብቻ ያለውን ድንቅ ሐሳብ መግለጥና ተጠያቂነትን ማስፈን ያስፈልጋል። አንደኛ ቆሮንቶስ 6 ከ18 እስከ 20 ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። ወይስ ሥጋቸው ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ ታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አምስተኛ፣ የሐሰት ትምህርትና ኑፋቄ ስጋት ይታያል። መጽሐፍ ቅዱሳዊ ያልሆኑ የኑፋቄ ትምህርቶችና ልምምዶች ወጣቶችን ወደ ተሳሳተ መንገድ ይመራሉ። ስለሆነም መጽሐፍ ቅዱሳዊ አስተምህሮዎችንና የዕቅበተ እምነት ስራዎችን አጠናክሮ መስራት ያስፈልጋል። ይሄም በሚዲያ እንደምትሰሙ በተለይ ለስህተት ትምህርትና ለአስተምህሮ ዝንፈት የተጋለጡ ወጣቶች
በየአጥቢያው በየቤተ ክርስቲያን እንዳሉ የሚታይ ነው። ስለዚህ ይህንን ቤተ ክርስቲያን ትኩረት ሰጥታ መስራት ይኖርባታል ማለት ነው። ስድስተኛ ወጣቶችን አለማብቃትና የደቀ መዝሙርነት ስራ ክፍተት ይታያል በቤተ ክርስቲያን። እርግጥ በርካታ ወጣቶች ቤተ ክርስቲያን ይሄዳሉ። ይህ ማለት ግን በደቀ መዝሙርነት አልፈዋል፣ ተምረዋል፣ የመንፈሳዊ የጸጋ ስጦታቸውን አውጥተው ለይተው በቤተ ክርስቲያን ውስጥ እየተጠቀሙ ነው ማለት ግን አይደለም። ስለዚህ በዚህም ረገድ ጠንከር ያለ ስራ በመስራት ወጣቶቻችንን ደቀ መዝሙር ማድረግና ማብቃት ያስፈልጋል። ኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪዎች የተግባር ጥሪ ለወጣቶች። እንደ ቃለ ሕይወት ቤተ ክርስቲያን መሪዎች በቤተ ክርስቲያናችን የምትገኙ ወጣቶች በሙሉ በቃሉ የተቃኙትን የሚከተሉትን እርምጃዎች እንድትወስዱ ጥሪ እናደርጋለን። አንደኛ፣ በክርስቶስ ባገኛችሁት ማንነት ጸንታችሁ ቆሙ። እናንተ በክርስቶስ የተመረጣችሁና የእግዚአብሔርን ክብር ለማንጸባረቅ የተጠራችሁ ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ የተመረጣችሁ ትውልድ ነው ብሎ ይናገራል። ምርጦች ስለሆንን ይህንን እግዚአብሔር የሰጠንን የምርጥነት ፖዚሽናችንን ሪቴን ማድረግ አለብን ማለት ነው። ሁለተኛ፣ በንጽህናና በቅንነት ኑሩ። ዝሙትን፣ የተመሳሳይ ጾታ ጋብቻን፣ የጾታ ቅየራ አስተሳሰብንና ማንኛውንም አይነት የሚያመቻምች አስተሳሰብን አጥብቃችሁ ተቃወሙ። ሶስተኛ፣ ለደቀ መዝሙርነትና መንፈሳዊ እድገት ትጉ። ከእግዚአብሔር ጋር ያላችሁን ጉዞ በቃሉ፣ በጸሎት፣ በህብረት በማድረግና በማገልገል አጠንክሩ። ወጣትነትን ማንም አይናቅ፣ ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ሁንላቸው። አንደኛ ጢሞቴዎስ ምዕራፍ 4 12 መግቢያ ላይ ያነበብኩትን ኢንቴንሽናሊ እዚህ ጋር ይጨምራለሁ። ትጋት ያስፈልጋል። ጊዜን በመልካም ፍሬያማ በሆኑ ጉዳዮች ማዋል፣ ፖዚቲቭ ኢነርጂን በእነዚህ ጉዳዮች ላይ በማድረግ እነዚህን ተግዳሮቶች መቀነስ እንችላለን። አራተኛ፣ በአገልግሎታችሁና በአመራራችሁ የተሰጣችሁና ቆራጥ ሁኑ። ቤተ ክርስቲያናችሁን፣ ማህበረሰባችሁንና አገራችሁን ለመጥቀምና ተጽዕኖ ለመፍጠር ያላችሁን ስጦታ ሁሉ ተጠቀሙ። አምስተኛ፣ በዚህ የአንጻራዊነት ዘመን ለእውነት ቁሙ። እንድታመቻምቹ ጫና ቢበዛም የእግዚአብሔርን ቃል ይዛችሁ ቁሙ፣ ጽኑ። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቆሙ። ኤፌሶን 6 ከ14 እስከ 15። ስድስተኛ፣ እርስ በርሳችሁ ተጋገዙ፣ ተመካከሩ፣ በጋራ በአንድ ሐሳብ በአንድ ልብ እግዚአብሔርን አገልግሉ። አንዱ የሌላውን እምነት፣ ንጽህናና አገልግሎት የሚያበረታታና እርስ በርስ የሚተናነጽ ንቁ ትውልድ ገንቡ። ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በርሳችሁ ተጽናኑ፣ አንዱም ሌላውን ያንጽ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11። እኛ እንደ ኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪዎች አብረናችሁ ለመጓዝ ለመምከርና ለክርስቶስ ታማኝ ምስክር እንድትሆኑ ለማብቃት የወሰንን መሆናችንን እየገለጽኩኝ ዛሬ ቆራጥ ለመሆን በንጽህናና በታማኝነት ለመጓዝ በጨለማ ውስጥ ብርሃን ለማብራትና የትውልድን አደራ ተረክባችሁ ለማገልገል እንድትሰሩ ጥሪያችሁን አቀርብላችኋለሁ። ዛሬ 15ኛውን የወጣቶች ሳምንት በይፋ ስንከፍት እግዚአብሔር በወጣቶቻችን ልቦች አዲስ የወንጌል እሳት እንዲያቀጣጥል ለእውነት፣ ለቅድስና፣ ለደቀ መዝሙርነትና ለአገልግሎት የተሰጠ ትውልድ እንዲያስነሳ በመጸለይ ነው። እግዚአብሔር ወጣቶቻችንን ይባርክ።
እግዚአብሔር ቃለ ሕይወትን ይባርክ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ምክትል ፕሬዝዳንታችንን እጅግ አድርገን እናመሰግናለን። እስቲ አጨብጭቡላቸው። ክብር ለእግዚአብሔር ይሁን። አሁን ደግሞ በመቀጠል በመካከላችን ጋሽ ፈራው አሉ። እሳቸው እኔና ዳኒ እንዳቀረብነው ሰፊ ንግግር ለማቅረብ አይደለም የመጡት። እንግዲህ አባታችን ናቸው። ረጅም ዘመን ቃለ ሕይወትን እየመሩ የቆዩ አባታችን ናቸው። አሁንም በተለያየ መልክ እያገለገሉ ያሉ ጋሽን ወደዚህ ጠራና እሳቸው የሚያደርጉት ፕሮግራም ትንሽ ደግሞ ለየት ይላል ከኛ ንግግር። የቡራኬ ጸሎት ነው የሚያደርጉልን። እኛ ወጣቶች ነን፣ መባረክ አለብን። አባቶች ደግሞ የሚባርኩ አባቶችንና እናቶችን እግዚአብሔር በመካከላችን አስቀምጦልናል። ስለ እነሱ የእግዚአብሔር ስም የተባረከ ይሁን። እስቲ ስለ አባቶቻችን ጌታን አመስግኑ። አሁን እሳቸው ወደዚህ ይመጣሉ። በኋላ ደግሞ ወደ ፕሮግራሙ ፍጻሜ አካባቢም ደግሞ የሚመጡ እናት አሉ። በየመሃሉ የቡራኬ ጸሎት እየተደረገ እየተባረክን እየተበራረክን እንቀጥላለን። ጋሼ በልባቸው ያለውን ሀሳብ ሼር አድርገውን ከዛ ይጸልዩልናል። እኔ እንደናንተ አይነት ሰዎችን ሳይ በጣም ደስ ይለኛል። ይገርማቸዋል። ለምን መሰላችሁ? የተጀመረው መልካም የሆነው የእግዚአብሔር ስራ የታመኑ እጆች ላይ መውደቁን የሚያረጋግጠው ይሄ እንዲህ አይነቱ ስለሆነ በጣም ጌታ ይባርክ ጸጋዬ እና ቡድኑም በሙሉ። እኔ ሁለት ነገር ነው፣ አጭር ነው የእስካሁኑ ሳይቆጠር ማለት ነው። የማረገው ሁለት ነገር ነው። አንዱ እባርካቸዋለሁ፣ በጌታ ቃል ላይ የተመሰረተ ባርኮትን በአጭሩ አቀርብላቸዋለሁ። ከዚያ ቀጥዬ ሁለት ምክሮችን በአጭር አርጌ አካፍላቸውና አሰናበታቸዋለሁ ማለት ነው። ጌታ ይባርካቸው። በጣም ደስ ብሎኛል በመገኘት። ያው ትንሽ ስትዘገዩ ቆርቆሮ ነበር፣ ግን መጠበቁ ጥሩ ነው፣ መልካም ፍሬ ስላለ ማለት ነው። በበረከቱ ብንጀምር ጥሩ ይመስለኛል። ስለዚህ ተነሱና የጌታን ቃል አንብቤ በዚያ ቃል መሰረት ያንኑ ቃል ወደ በረከት ቃል እቀይረዋለሁ ማለት ነው። ይሄ የበረከት ቃል የሚገኘው በአንደኛ ሳሙኤል ምዕራፍ 3 ቁጥር 19 ላይ ነው እና እሱን አነብላቸዋለሁ። እግዚአብሔር መንፈስ ቅዱስ ደግሞ ወደ እናንተ ውስጥ እንዲገባና እንዲያድግ፣ እንዲያብብ፣ እንዲያፈራ ምኞቴ ነው። እንደዚህ ይላል የጌታ ቃል። ብላቴና ስለነበረው ስለ ሳሙኤል የተነገረ በአገልግሎት በጣም ረጅም ዘመን የሄደ በጣም አስቸጋሪ ዘመን ውስጥ የእስራኤል ሕዝብ የመራ ሰውን ሕይወት ነው የሚመለከተው። በጌታ ስም አነባዋለሁ። ሳሙኤልም አደገ። በጣም ደስ ይለኛል። ሳሙኤልም ምን ሆነ? አደገ። እግዚአብሔርም ከእርሱ ጋር ነበረ። የሚገርሙ ቃላት ማለት ነው። እና ከዚያ የመጨረሻው ሶስተኛው ሀሳብ ከቃሉም አንዳች በምድር ላይ ምን ነበር? አይወድቅም ነበር። አሁን እናንተ አያምራችሁም ይሄ ነገር? ሶስቱም ማማር አለበት አይደል? በዚህ አንጻር ልባርካችሁ ማለት ነው እያንዳንዳችሁንና ሁላችሁን። ከዚያም በተሻገረና ባለፈ እናንተ የምትወክሏቸውን የቤተ እምነታችንን ወጣቶች በዚህ ቃል ልባርክ እፈልጋለሁ።
የእግዚአብሔር ቃል ሳሙኤልም አደገ ይላል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ በእውቀት ባለጸጋ በጥበብ ባለጸጋ መስጠት እሱነቱ የሆነ አምላክ እያንዳንዳችሁንና ሁላችሁንም ያሳድጋችሁ። እግዚአብሔር እሱም በመፍራት ያሳድጋችሁ። እሱም በመውደድ ያሳድጋችሁ። እሱም በማገልገልና በመከተል ያሳድጋችሁ። እግዚአብሔር በትህትና ያሳድጋችሁ። እግዚአብሔር ስታጠፉ ይቅርታ በመጠየቅ ረገድ ያሳድጋችሁ። ይቅርታ ስትጠየቁ ምህረት ለማድረግ ልዑል እግዚአብሔር እድገትን ይስጣችሁ። ወደ ሁለተኛው እሄዳለሁ። እግዚአብሔርም ከእርሱ ጋር ነበረ። ይገርማል ወገኖች። እግዚአብሔር ከሰው ጋር ከሆነ እኮ ምን ተጨማሪ ነገር ያስፈልጋል ወገኖች? እግዚአብሔርም ከሳሙኤል ጋር ነበረ ይላል ቃሉ። እግዚአብሔር ከእያንዳንዳችሁ ጋር ይሁንላችሁ። ይህም ለዘመናችሁ ሁሉ እውነት ይሁን። ከምትናገሩት ቃል ጋር ይሁን፣ ከሐሳባችሁ ጋር ይሁን፣ ከድርጊታችሁ ጋር ይሁን። እግዚአብሔር ከእናንተ ጋር የማይሆንበት ምንም ነገር አያገኛችሁ። ወደ ሶስተኛው ሐሳብ ልሂድ። የሚደንቅ ነው። ይህንንም በደንብ አዳምጡት። ከቃሉ አንዳች በምድር ላይ አይወድቅም ማለት ወገኖች፣ የሚባክን ነገር አልነበረም ከአንደበቱ ውስጥ። ለነገሩ በጣም ብዙ ሕፃናት አሉን እኛ፣ ብዙ ወጣቶች አሉ፣ ብዙ ሽማግሌዎች፣ አሮጊቶች። ለምንድን ነው የእኛ ቃል ከነኚህ ሁሉ አልፎ መሬት የሚወድቀው? ስለዚህ አሁን አምሮት ይኑራችሁ። ልባርካችሁ። ቃላችሁ ወገኖቼ፣ ቃላችሁ መሬት የሚወድቅ አይሆን። የእናንተ ቃል እግዚአብሔርን ከማድመጣችሁ የተነሳ ከእውቀታችሁ ማለቴ አይደለም፣ ከልምዳችሁ ማለቴ አይደለም፣ እግዚአብሔር ጋር የምትተሻሹ እግዚአብሔርን የምታዳምጡ እግዚአብሔር ያድርጋችሁ። ከዚህም የተነሳ የሚባክን ቃል በውስጣችሁ አይገኝ። በውስጣችሁ የሚፈልቀው ቃል ሕፃናትን የሚባርክ ይሁን፣ ወጣቶችን የሚያበረታታ ይሁን፣ ሽማግሌዎችን የሚያከብር ይሁን፣ ቤተ ክርስቲያንን የሚገነባ ይሁን፣ ለአገር አለኝታ ይሁን። እግዚአብሔር ቃላችሁን የእሱን እሱነት እዚያ ውስጥ በማስገባት የከበደ የተከበረ የተናፈቀ ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እሺ፣ ሁለት እንደ ምክር አምሮቴን ላካፍላችሁ። ቁጭ በሉ። ጌታ ይባርካችሁ። ወጣቶች ጋር መሆንና ማገልገል በጣም ደስ ይለኛል። ግን አሁን ርቅ ያለው በጣም ዛሬ እንዴት አስታወሳችሁኝ አልገባኝም። ብቻ ያው የእግዚአብሔር ጊዜ ለሁሉ ጊዜ አለው። ሁለት ነገር ልንገራችሁ። አምሮቴን ማለት አንዱ ዘፍጥረት ምዕራፍ 1 ውስጥ የተጻፈ እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ከሰጣቸው የመጀመሪያ ትእዛዛት መካከል የሚገኝ ነው። እግዚአብሔር 27 እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣
እና ብዙ ተባዙ አላቸው። ከዚያ ምድርንም ሙሏት ግዟትም፣ የባህርን አሶችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው የሚለውን ይሄ ቃል ባለ አደራነት ነው። ባለ አደራነት እግዚአብሔር እዚህ ምድር ላይ ብዙ ነገር እያፈሰሰ ነው። ምን ያህል ልብ እንደምንታደርጉት አላቅም። እኔ በእውነት እግዚአብሔር ያው መባላት አለ፣ ልክ ነው። ግን እኔ ያን ሁሉ አልፎ የእግዚአብሔር ምሕረት እዚህ ምድር በጣም ብዙ በረከቶች የፈሰሱ ነው ወገኖች። ለነኚህ መልካም ነገሮች ባለ አደራዎች ያስፈልጋሉ። ከሰው ለምሳሌ አሁን ዝም ብዬ ነው አሁን የምጠቅሰው፣ ይሄ እዚህ ወደ ቀኝ እየጎረመመኝ ያለው ማለት ነው። ረታ አሁን ለእኔ ማለት ነው ለቃለ ሕይወት እግዚአብሔር የሰጠን ትልቅ በረከት በሙዚቃ አንጻር ማለት ነው። ምሳሌ ነው አሁን እኔ የምጠቅሰው። ሰው ስናይ እነኛ ሰዎች የበለጠ እንዲያብቡ የበለጠ ጠቃሚዎች እንዲሆኑ እነሱ መንከባከብ አለብን። በፍቅር፣ በቃላት፣ በመጸለይ ምሳሌ ነው አሁን የረታን የምጠቅሰው እዚህ ስላለ ነው ማለት ነው። ምን ማለት ነው? እግዚአብሔር የሚሰጠንን አንደኛ በደንብ መረዳት ያስፈልጋል። ለዚያ እግዚአብሔርን ማመስገን ያስፈልጋል። ለዚያ ደግሞ በባለ አደራነት ኃላፊነትን ተቀብለን የምድራችን ላይ የዘነቡ ነገሮች በቤተ ክርስቲያን ውስጥ የሚታዩ መልካም መልእክት አቅርቦት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ መዝሙር ሊሆን ይችላል። እኔ ምንም ሁሉም አገልግሎት ማለት ሰው ስታዩ እነሱን ባላደራ ሁኑ፣ ተንከባከቧቸው፣ ጸልዩላቸው። በዚህ ስስ ነው የኛ ቤተ ክርስቲያን የምድሪቱ ማለት ነው ጠቅላላው በዚህ ስስ ነው። ምንም ብዙ አልሄድንም። ብዙ መናገር እችላለሁ ግን ይበቃል። ምን ማለት ነው? አሁን እዚህ ምድር በየከተማው ብዙ ነገር እየተሰራ ነው። እዚህ እንኳን ከተማ ያው ግራ ቀኙ አበባው ምኑ ማን ነው የሚከባከበው? ቤተ ክርስቲያን ኃላፊነት የለባትም? ይኸውላችሁ ዘነበልን አይደለም? በእኛ ጊዜ ይህን ጌታ አረገልን አይደለም? እያመሰገንን ያንን ባለ አደራ የኔ ማለት እኮ ነው። ግልጽ ሲሆን ይሄ ነገር ይሄ እኔ አደራ የምላችሁ ነው። ሰውን ይሆናል እግዚአብሔር በጊዜው ያመጣው መልካም ነገር ምሳሌ ነው አሁን የጠቀስኩት። ግን አሁን ይሄ ጫካው ምኑ የምናየው ነገር ግሩም እኮ ነው ማለት ነው። ገብቷቸዋል። ለዚህ ኃላፊነት መረከብ ይጠይቃል። ዝም ብላችሁ በድሮ መንገድ አትሂዱ። በዚህ ባለ አደራዎች ሁኑ። ትልቅ ሰው ነው የምትሆኑት እንዲህ ብትሆኑ ማለት ነው። ኮምፕሊትሊ ውስጥ ያዝናል በዚህ አንጻር ማለት ነው። እና ይህንን አንዱ አደራ የምላችሁ ነገር ነው። ግልጽ ሆኜ ከሆነ ደስ ይለኛል። አለበለዚያ እንግዲህ ተነጋግራችሁ የበለጠ ብሩህ አድርጉት። መጨረሻ ላይ ሁለተኛዋን ማለት ነው የምነግራችሁ ይህንን ከዚሁ ከአንደኛ ሳሙኤል ምዕራፍ 17 ይሄ አንብቡት ቃሉን። እኔ እንትኑን አካፍላችኋለሁ ሐሳቡን። የጦርነቱ ማለት ነው የእስራኤልና የፍልስጤም ጦር አላረ ተዘጋጅተው ታውቁታላችሁ አይደል? ታሪኩን በደንብ የሚደንቀው ነገር እኮ የሚደንቀው እነኚህ በጣም በጦርነት የሰለጠኑ ሰዎችና መሳሪያ የታጠቁ ሰዎች የተረቱት እኮ ተዋግተው አይደለም፣ ሰው አይተው ድምፅ ሰምተው ነው። ልክ ነኝ አይደለም እንዴ ዳኒ? ልክ ነኝ አይደል?
አልተዋጉም እኮ ድምፅ አዩ፣ ሰው አዩ። ከዚያ በኋላ ውሃ ሆኑ ማለት ነው። ስለ እይታ ልነግራችሁ ፈልጌ ይሄ ቪዥን የሚባለው ነገር ዝም ብሎ ብቻ ላይ ያለውን የሚያይ ማለት እኮ ነው። የተንሳፈፈውን ብቻ የሚያይ ሰው ነበር ማለት ያ ሰራዊት ሁሉ። አንድ እረኛ ይመጣል። አንድ እረኛ መጥቶ ይህ እኮ የምትፈሩት የምታከብሩት ሰው እኮ እኔ ሳየው እኮ ጥይት እንኳን አይገባውም እሱን ለመግደል። ጥይት እኮ የጀግና አሟሟት ነው። አብራችሁ ናቸው። he does not deserve እኮ የቡለት እንዲሁ እኮ ነው ያለው ማለት እኔ ዝም ብዬ ልክ ነኝ ግን እንዲህ ብላ አይደለም እንዴ? ለዚህ እኮ ጠጠር ነው የሚያስፈልገው ይሄን ለመጣል። ልባርጉ ይሄ የእይታ ልዩነት ማለት አብራችሁ ናቸው ወገኖች። እናንተ አሁን ሪሊ ቃሉ እንደሚለው ብዙዎቻችን በዚህ በራእይ ነገር ችግር አለ እዚህ ምድር እና አንድ የሚመከር መጽሐፍ አለ አይደል? ራእይ ውስጥ ምን ግዙ ነው የሚለው። ምን ግዙና ምን በሉ ይላል። ኩል አይደለም? አዎ ለሴቶች ብቻ አይደለም። ያ ሁላችንም ኩል ገዝተን አይናችን እንዲያይ ቆብዩን መሬቱን እንኳን ስንረግጥ እኮ ሊቆረቆረን ይገባል እኮ እንትኑ ምንድነው የሚባለው? ጤፉም ሊቆረቆረን እኮ ስንረግጠው ማለት እኮ ነው። በቆሎ ሊቆረቆረን አለ ማለት ነው እዚያ ውስጥ። ግን እኛ አሸዋውን ካየን በረሃ ብለን ስም ረታ ጎበዝ ነው ስም ይሰጣል። በቃ በረሃ አለቀ። በረሃ በጣም ኪሳራ አይደለም? በረሃ አይደለም እኮ አወቅ ነው እኮ አሁን ለካ በቆሎም እንትን አቮካዶም ምን የማያፈራው ነገር አለ። ሁለተኛው ምክሬ በእውነት ጌታን ኩል ለምኑት። ሰው ከሚያየው የጠለቀ የሰፋ የራቀ ማየት እንዲያስችላችሁ። አለበለዚያ እኮ እናንተ ከኔ ካልተሻላችሁ እኮ ነገ አልተሻለም ማለት ነው። ነገ የለም ማለት እኮ you are living on today even though you live tomorrow ማለት ነው። ግልጽ ነው አማርኛው። ነገም ብትኖሩ በእኔ እይታ ከኖራችሁ ዛሬ ነው ያላችሁት ማለት ነው። ግልጽ አይደለም? አምሮቴ ለእናንተ ሁለተኛው ይሄ ነው። እግዚአብሔር ይባርካችሁ። በዚሁ እሰናበታለሁ ማለት ነው። ክብር ለእግዚአብሔር ይሁን። እውነት በዚህ በአጭር ደቂቃ ስለፈሰሰው በረከት ስለፈሰሰው ምክር የእግዚአብሔር ስም ይባረክ። እስቲ እንግዲህ እኛ ወጣቶች ብንሆንም ለእሳቸው ልጆች ብንሆንም እውነት እጃችሁን ዘርጉና እግዚአብሔር ይባርኮት በሏቸው። እግዚአብሔር እድሜዎትን ያለምልም በሏቸው። እግዚአብሔር ቤተሰቦትን ይባርክ በሉ። እግዚአብሔርን እጅግ አድርገን እናመሰግናለን። አሁን እሳቸው ወደ መቀመጫ ሳይመለሱ አንድ የምናደርገው ነገር አለ። እሳቸው ሁለንተናዊ የሆነ በረከት ባርከውናል። የእግዚአብሔር ቃል ሁለንተናዊ በረከት ነው የሚባርከው። እሳቸው አሁን የሚሄዱበትም ሩቅ ስለሆነ ብዙ ከኛ ጋር እናቆያቸውም፣ እንሸኛቸዋለን። ስለዚህ እሳቸውን ከመሸኘታችን በፊት ምክትል ፕሬዝዳንታችንን ወደዚህ እጋብዛለሁ ከዮኒ ጋር። እነሱ ይመጡና እንደው ማስታወሻ እንዲሆን እሱን ይሄንን ነገር በለበሱ ቁጥር እንዲሁም ባዩ ቁጥር አንድ የሚያድጉ ወጣቶች አሉ፣ ያኔ ምክር ቢጤ የሰጠኋቸው ተስፋ ያላቸው ወጣቶች አሉ እያሉ እግዚአብሔርን እንዲያመሰግኑ ይህንን ስጦታ እናበረክታለን። ሃሌሉያ
አሜን ነው። በጣም ደስ ብሎኛል በተላለፈው መልእክት። አሁን ደግሞ እግዚአብሔርን በማስተዋል በጥበብ ቅድስናውን እያሰብን እግዚአብሔር ሆይ አንተ ቅዱስ ነህ እያለን ጥቂት ጊዜ ልስጣችሁ እንድታሰላስሉ። እግዚአብሔር ሆይ አንተ ቅዱስ ነህ እንድትሉ። ሃሌሉያ ሃሌሉያ። ቅዱስ ነህ በሉ እስኪ ዝቅ እያላችሁ። እግዚአብሔር ሆይ ቅዱስ እግዚአብሔር ቅዱስ አንተ ቅዱስ ነህ እግዚአብሔር ሆይ ዛሬ እናመልክሃለን። እስኪ ልቦቻችሁ አነሳሱ። ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ 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 እሱ እግዚአብሔር ቅዱስ ነው። ሊመለክ የተገባ ቅዱስ ነው። ቅዱስ 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 እግዚአብሔር ቅዱስ 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 አንደበት ሁሉ ዛሬ ቅዱስ ይበል እስኪ። ቅዱስ 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 እግዚአብሔር ቅዱስ ቅዱስ ነህ እግዚአብሔር። ከልባችሁ ቅዱስ ነህ በሉ እግዚአብሔር። በታላቅ ብርሃን በክብር ያለ ግርማ አስፈሪ መሳይ የሌለ ፍጥረት በፊቴ ይንቀጠቀጣል ክብርህን አይቶ ማን ሰው ይቆማል? በታላቅ ብርሃን በታላቅ ብርሃን በክብር ያለ አስፈሪ መሳይ የሌለ ፍጥረት በፊቴ
ይንቀጠቀጣል ግርማህን አይቶ ማን ሰው ይቆማል? ስለዚህ ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ አንደበት ሁሉ ዛሬ ቅዱስ ነው ይበል። ከዚህ በላይ ከፍ በልና ቅዱስ 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 ሃሌሉያ እግዚአብሔር ቅዱስ ነህ። እግዚአብሔር ሆይ ቅዱስ ነህ፣ ቅዱስ ነህ እግዚአብሔር። ደስ እያላችሁን ጌታ አምልኩ። ምክንያቱም ለቅድስና ወደር የለውም፣ ለትልቅነቱ ወደር የለውም። እግዚአብሔር ዛሬም በእኛ ዘመን ትልቅ ነው። እግዚአብሔር በእኛ ዘመን ቅዱስ ነው። ሃሌሉያ ቅዱስ ነህ ቅዱስ ነህ ቅዱስ ነህ ቅዱስ ነህ ቅዱስ ነህ ቅዱስ ነህ። በታላቅ ብርሃን በክብር ያለ ግርማ አስፈሪ መሳይ የሌለ ፍጥረት በፊቴ ይንቀጠቀጣል ክብርህን አይቶ ማን ሰው ይቆማል? በታላቅ ብርሃን በታላቅ ብርሃን በክብር ያለ አስፈሪ መሳይ የሌለ ፍጥረት በፊቴ ይንቀጠቀጣል ግርማህን አይቶ ማን ሰው ይቆማል? ስለዚህ ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ ቅዱስ ቅዱስ። ስለዚህ በፈቃዴ ደስ እያለኝ ጌታ አመልክሃለሁ። በፈቃዴ ደስ እያለኝ ጌታ በፈቃዴ ደስ እያለኝ ጌታ መልክ በፈቃዴ ደስ እያለ ከፍ በልና አምላክ ስለሆንክ ስለሚገባ
ክበር ጌታ ክበር ጌታ ክበር ጌታ ክበር ንጉሥ ስለሆንክ ንጉሥ ስለሆንክ ስለሚገባ ንገስ 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 ጌታ ንገስ ጌታ ንገስ አምላክ ስለሆንክ አምላክ ስለሆንክ ስለሚገባ ክበር ጌታ ክበር ጌታ ክበር ንጉሥ ስለሆንክ ንጉሥ ስለሆንክ ስለሚገባ ንገስ ጌታ ንገስ ጌታ ንገስ ጌታ አምላክ ስለሆንክ አምላክ ስለሆንክ ስለሚገባ ክበር ጌታ ክበር ክበር በሕይወታችን ላይ በዘመናችን ላይ አንተ ክበር አቤት 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 ስላንተ በየዕለቱ መደነቅ ሞልቶኛል ዛሬ መንፈስ ቅዱስ አምልከው ይለኛል ለምን እንደሚኖር ምክንያቱ ገብቶኛል አንተን ማምለክ ነው እኔም ተስማምቶኛል ስለዚህ ዝቅ እያልን በመፍራት በመንቀጥቀጥ በፊቴ እቀርባለሁ ክብር ለሚገባ ላንተ ክብሬን እሰጣለሁ በመፍራት በመንቀጥቀጥ በፊቴ እሰግዳለሁ ክብር ለሚገባው ላንተ ክብሬን ስለዚህ አምላኬ አምላኬ ይገባሃል ክብር አምላኬ 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 ይገባሃል ክብር አምላኬ አምላኬ ይገባሃል ክብር አምላኬ ከዚህ በላይ ይገባዋል አምላኬ አምላኬ ይገባሃል ስግደት አምላኬ በመፍራት በመንቀጥቀጥ በፊቴ እሰግዳለሁ ክብር ለሚገባው ላንተ ክብሬን እሰጣለሁ በመፍራት በመንቀጥቀጥ በፊቴ እሰግዳለሁ ክብር ለሚገባው ላንተ ክብሬን ከፍ በልና አምላኬ አምላኬ ይገባሃል ክብር አምላኬ 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 ይገባሃል ክብር አምላኬ ከዚህ በላይ ይገባል አምላክ አምላኬ ይገባሃል ክብር አምላኬ ይገባል አምላኬ አምላኬ ይገባሃል ክብር አምላኬ
እግዚአብሔር ይመስገን። እኔ እንኳን አሁን ወጣለሁ እያልጠበቅኩም ነበር፣ ከቃል በኋላ ነበር የጠበቅኩት። ያስመለከንን ባሪያ እግዚአብሔር አብዝቶ ይባርክ። እንግዲህ ይህንን ፕሮግራም በዚህ ዓመት መታደም በመቻሌ እግዚአብሔርን አመሰግናለሁ። ያዘጋጃችሁት ሁሉ እግዚአብሔር አብዝቶ ይባርካችሁ። ከኔ ጋር እስቲ እንደው አንድ የምጽአት ግጥም አንድ ደግሞ የትዝብት ግጥም አይነት ነገር በተሰጠችኝ 5 ደቂቃ ላቅርብላችሁና እንደው ሮሜን መጽሐፍ ያነበበ 4:5 የሆነ ነገር ይገባዋል ጽድቅ በምን በኩል እንደሆነ። ከዛ በኋላ ደግሞ የየሃይማኖት ተቋሙ ደግሞ የየራሱ አይነት ንግርት አለውና ያንን በትዝብት አንድ ግጥም ላቅርብላችሁ። እሱም የቆጣሪው ቆጠራ ይሰኛል። ሃይማኖት ሁሉ ተንጠራራ አምላክ ቆጣሪ መሆኑን ሲረዳ፣ በአንዱ ቅልስ የከተመ ቆቡን ደፍቶ ግንባሩን ያጠቆረ ተንጠራሮቱን እንዲህ ሲል ጀመረ። ቀናትን ባልዘለለ ስግደት ጾምን ለጾመ ሳያዛንፍ ሰዓት አንገት የሚቀላ ለሃይማኖት ቅናት በሚዛን ተሰድሮ በጎ ከክፋት ይህ ሁሉ ሲቆጠርለት በጎ ያደላለት ይገባል ጀነት። ደግሞ በሌላ ስፍራ ጠምጣም ጠምጥሞ ቀሚስ ያረዘመ መስቀል ይዞ እንዲህ ይል ጀመረ። በስግደተ መላእክተ ቅዱሳን በአክብሮተ ሰንበት በተትረፈረፈ ምጽአት ባልተቋረጠ አጽዋማት በግሳጼ ንስሐ አባት ያስማለደ የአምላክን እናት ይገባል መንግሥተ ሰማያት። ይህ ሁሉ የሃይማኖት ተንጠራሮት ስራው እንዲቆጠርለት ግና በእውነታው የቆጣሪ ቆጠራ የሰው ስራ መመዘን ካበቃ ይኸው ድፍን 2000 ዓመት ሞላ። ኢየሱስን ያመነ እምነቱ ጽድቅ ሆኖ ይቆጠራልና ቆጠራ። አመሰግናለሁ። እቺኛዋ ግጥም ደግሞ ምጽአት ዘዬ ያላት ነች። ምንድነው በዩኒቨርሲቲ ስንመላለስ ካምፓስ እያለሁኝ እንደው የሆኑ ወንድሞቼ ይሰዳደቡ ነበርና አንተ ድንጋይ ራስ አለውና አሜን ብሎ ሄደ። ግራ ገባኝ። ከዛ እንዴ ምን ማለቱ ነው ምናምን የሳስብ ደግሞ ሂጄ ደግሞ ጴጥሮስን ሳነብ ኢየሱስም ጴጥሮስን አጠራሩን ሳይ የሆነ ግጥም መጽሐፍ አሰኘ። ላንብበው። የግጥሙ ርዕስ ድንጋይ ራስ ይሰኛል። ኢትዮጵያዊ ማዕረግን ስድብ ሲያደርግ ተጠሪውም በጥሪው ሲሸማቀቅ ነግረውት አልሰማ ላለው ስም ሰጡት ድንጋይ ራስ ብለው የማዕረጉን ስም እታች አውርደው። በኢትዮጵያ ትርጓሜ በእኛ የቃል ፍቺ አረግነው እኮ ክርስቶስን ሐዋርያውን ተሳዳቢ። ኢየሱስ ያኔ የዩናን ልጅ ተመልክቶ ሲለው ስምዖን አትባልም ከቶ ጴጥሮስ ድንጋይ የሚል ስም ሰጥቶ ጴጥሮስን በደስታ ይከተለው ገባ። ግን ከኛ አንዱ ድንጋይ ቢባል ዞሮ ይፈናከታል፣ ካነሰም ይገላምጣል። ለካ ስምዖን ኢትዮጵያዊ ቢሆን ክርስቶስም አልቆለታል። ነገሩ በዛ ያበቃ። ጴጥሮስም ቀበል ላደረገና በሁሉ የተናቀው የማዕዘን ድንጋይ ተሹሟል አለ በቤተ ክርስቲያን ላይ። ለቅዱሳን እሱ ተሰብኮ ገዢ ራስ ተደርጎ ታዲያስ ሕዝበ ቅዱሳን ለምን መሸማቀቁ ድንጋይ ራስ በመባሉ የማዕዘኑን ድንጋይ ክርስቶስን ሹሞ በራሱ። እናም እኔ የምመክረው ድንጋይ ራስ ብለህ ክብርን የምትሰጠው በክርስቶስ አምኖ አንድ አካል ለሆነ ለወንድምህ ነው። አመሰግናለሁ። በጣም ደስ የሚል ጊዜ ነው ያሳለፍነው። በጣም ጥሩ ከሰዓት ነበር። ያው ከኔ ጋር ደግሞ በጣም ለአጭር ደቂቃ የጌታን ቃል እንካፈላለን። ያው ብዙ ሰዓት አልወስድም። 45 ደቂቃ ነው መሪዎች የሰጡኝ፣ ይቅር ይበላቸው። እኔ ደግሞ ለምዶብኝ 15 ደቂቃ ጨምራለሁና 1 ሰዓት ከኔ ጋር እንቆያለን። ሶፊ ጌታ ይባርክ። በጣም ደስ የሚል ግጥም ነውና ያው ሮሜ በግጥም እየተባለ ነበርና እኔ የሮሜ መልእክት በጣም ነው የምወደው። ዛሬ ባለችን በጣም አጭር ደቂቃ የሮሜ ምዕራፍ 1ን ሰላምታ ብቻ ተነጋግረን
እንጨርሳለን ማለት ነው። መጽሐፍ ቅዱስ የያዝን ሰዎች የሮሜ መልእክት ምዕራፍ 1 ከቁጥር 1 እስከ 7 ድረስ ያለውን ክፍል ቶሎ ቶሎ ብለን እናነባለን። እሱን ክፍል እያወጣችሁ እኔ አነብላችኋለሁ። ሮሜ ምዕራፍ 1 ከቁጥር 1 እስከ ቁጥር 7። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አጭር ጸሎት እናድርግ። እግዚአብሔር ሆይ እናመሰግንሃለን። እንዴት የተወደደ ከሰዓትን ሰጠህን። ስምህ ይባረክ። ጌታ ሆይ በዚህ የተሰበሰብን ወጣቶችን የምናገለግል ወጣቶች የሆንን እግዚአብሔር ሆይ በዚች በተባረከች ቤተክርስቲያን ውስጥ እግዚአብሔር ሆይ እድል የሰጠህን ስፍራ የሰጠህን ሰዎች ነን። እጅግ አድገን እናመሰግንሃለን። እግዚአብሔር ሆይ በእኛ ላይ ስለተጠራው ስለ መልካሙ ስምህ የተባረከ ይሁን። ጌታ ሆይ እባክህ ደግሞ አሁን ቅዱስ ቃልህን ገልጠናል። ጌታ ሆይ ባርከህ እንድትሰጠን ነፍሳችን ከቃልህ እውነት እንድትረሰርስ እንድትጠግብ በጌታ በኢየሱስ ስም ለምን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። አሜን። ዛሬ ላወራችሁ የፈለግኩት ሐሳብ በእርግጥ እኔ አይደለም የሐሳቡ ባለቤት የእግዚአብሔር መንፈስ ነው። እንዲሁም ሐዋርያው ቅዱስ ጳውሎስ ስለ ወንጌል ነው። እንግዲህ ይህ የ15ኛ ዓመት የወጣቶች ሳምንትን በምናከብርበት ጊዜ አንደኛው በጣም ወሳኙ የቤተ ክርስቲያናችንም እንደ ክርስቲያንም የቆምንበት ዋና ነገር ወንጌል ነው። ሌላ ምንም ነገር አይደለም። ግን ስለ ወንጌል ስንነጋገር ወንጌል የማን ነው? ደግሞስ ወንጌል ስለምንድን ነው የሚያወራው የሚለውን ዘወትር ማስታወስ አለብን። አንድ ሰው ሲናገር ኢየሱስ ክርስቶስ መሞቱንና መነሳቱን ሁል ጊዜ ለነፍሴ መንገር አለብኝ፣ ሁል ጊዜ ማስታወስ አለብኝ። ለምን ሲባል ሁል ጊዜ ስለምረሳ፣ ሁል ጊዜ አስታውሳታለሁ። ነፍሴን አይምሮዬን አይደለም ያለ ነፍሴን አስታውሳታለሁ። ጌታ ኢየሱስ መሞቱን ጌታ ኢየሱስ መነሳቱን እናገራለሁ ይላል። እና ዛሬም በዚህ ከሰዓት ስለ አገልግሎታችን ትንሽ ላስታውሳችሁ እፈልጋለሁ። ስለ ወንጌል ጳውሎስ ከሌሎቹ መልእክቶቹ በተለየ ትንሽ ረዘም ያለ ሰላምታ ነው። ይህ ሰላምታው 7 ቁጥር ወስዷል። ብዙ ጊዜ የምታስታውሱ ከሆነ 2 ቁጥር ቢበዛ 3 ቁጥር ነው። ወንድም ምናምን የሚለውን ከጨመረ ማለት ነው። ወንድሙ ሲላስ፣ ወንድሙ ጢሞቴዎስ የመሳሰሉ ወገኖች ከተጨመሩ ምናልባት 3 ቁጥር ይሆናል እንጂ በ2 ቁጥር ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ወደ ገደለው ነው የሚገባው። በዚህ የሮሜ መልእክት ግን 7 ቁጥር ወስዷል። ሰላምታው ወሳኝነት አለው። ሰላምታው ራሱ የወንጌል መልእክት የታጨቀበት ስለሆነ ማለት ነው። ጳውሎስ ራሱን የሚያስተዋውቀው ሐዋርያ ሊሆን የተጠራ በሚል ነው። ሐዋርያ የተሰጠው ኃላፊነት የተሰጠው አገልግሎት ነው። እንደምታውቁት ጳውሎስ ወንጌልን ለአሕዛብ እንዲልክ ወይም እንዲያደርስ የተጠራ ባሪያ ነው። ጴጥሮስና ሌሎች ሐዋርያት በዋናነት አገልግሎታቸው በኢየሩሳሌም ከተማና በአይሁዳውያን መንደሮች ውስጥ የታጠረ ነበር። እውነት ነው። ጊዜ ካለፈ በኋላ የአገልግሎታቸው አድማስ እየሰፋ እናያለን። በእርግጥ ግን በዋናነት ወንጌሉ ላልደረሳቸው ለአሕዛብ እንዲያደርስ የተጠራው ሐዋርያ ጳውሎስ ነው። ጳውሎስ በዚህ ስፍራ ላይ ራሱን ሐዋርያ ሊሆን የተጠራ ጥሪው ሐዋርያነት ነው። እሱ ግን ማን ከተባለ እኔ ባሪያ ነኝ፣ የጌታ የኢየሱስ ክርስቶስ ባሪያ ነኝ። ቅድም ስለ ድንጋይ ሲወራ ነበር። እኔ አሁን ስለ ባርነት ጥቂት ልበላችሁ። በዚህ ስፍራ የተሰበሰብን ሁላችንም ካወቅን ከገባን የጌታ የኢየሱስ ክርስቶስ ተባባሪ አገልጋዮች አይደለን። በዋናነት የጌታ የኢየሱስ ክርስቶስ ምንድን ነን? ባሪያዎች ነን። እርግጥ ነው በ18 በ19ኛው ክፍለ ዘመን እንግሊዛውያን፣ አሜሪካውያን ብዙ ተዋግተው የባሪያ ንግድ ቆሟል። አፍሪካ ውስጥ እስካሁን ድረስ አለ እንደምታውቁት በጣም በሚያሳዝን ሁኔታ። እኛ ግን በፈቃዳችን ራሳችንን የሰጠን ምንድን ነን? ባሪያዎች ነን። የምናገለግል ምንድን ነን? ባሪያዎች ነን። ጳውሎስ ባሪያነቱ አይገርማችሁም? ክብሩ ነው። ራሱን ሲያስተዋውቅ የጌታ ኢየሱስ ክርስቶስ ባሪያ ሲል በጣም በኮንፊደንስ ነው የሚናገረው።
ምን ይደረጋል እያለ ሳይሆን የጌታ የኢየሱስ ምንድን ነኝ? ባሪያ ነኝ። የተጠራው ለባርነት ነው። ስለዚህ ጳውሎስ አገልግሎቱን አሁንም ማንነቱን ጥቂት ለማብራራት ሲሞክር በቁጥር 2 ላይ እንደምታገኙት ጳውሎስ የክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። እንግዲህ ስለ ወንጌል ነው የማወራችሁ ብያችኋለሁ። የምናነሳው የመጀመሪያ ነጥብ፣ ወሳኙ ነጥብ ወንጌል ለእኛ ነው። ወንጌል ሰዎችን የሚያድን እውነት ነው። ስለ ወንጌል ሁላችንም እናውቃለን። ግን ወንጌል ባለቤትነቱ የእግዚአብሔር ነው። በዘመናችን ብዙ ችግር ውስጥ የገባ ነው። ብዙ ፈተና ውስጥ የገባ ነው። በቸርች እንደኔ እዚህ ጋር ቆሜ እንደማወራ ቆመው የሚናገሩ ብዙ ሌቦች ያፈራ ነው የራሳችን ስለመሰለ ነው። ጋይስ ይሄ ቃል ለእኛ ተሰጥቶናል፣ ግን የኛ አይደለም። ወይም ከኛ አይደለም። ባለቤት አለው። ይህ ቃል የእግዚአብሔር ነው። ወንጌሉ የእግዚአብሔር ነው። የምንሰብከው ቃል የእግዚአብሔር ነው። የመልእክቱ ባለቤት እግዚአብሔር ነው። ለእግዚአብሔር ወንጌል ተለየ። በጣም ደስ የሚል ቃል ነው። ጳውሎስ በዛ መንፈስን የሚያነሳው እኔ ሐዋርያው ጳውሎስ፣ እኔ የክርስቶስ ባሪያ ጳውሎስ እግዚአብሔር አስቀድሞ በብሉይ ኪዳን ነቢያት ለተናገረው ለዛ ወንጌል ተለይቻለሁ። ለእግዚአብሔር ወንጌል ተለይቻለሁ። አገልግሎቴ ለእግዚአብሔር ወንጌል መለየቴ ነው ቢልም ትንሽ ላሳስብ የምፈልገው ለራሴም ለእናንተም በዚህ ለተሰበሰባችሁ ውድ ወንድሞቼ እናቶቼ፣ ወንጌሉ የእግዚአብሔር ነው። ቴክ ኬር፣ በጣም ተጠንቀቁ፣ እንጠንቀቅ። ወንጌሉ የእግዚአብሔር ስለሆነ እንጠንቀቅ። እንኳን የእግዚአብሔርን ወንጌል ቀርቶ ያዋስነው ዕቃ ሲነካብን፣ ሲቆሽሽብን፣ ሲበላሽብን እንዴት እንደምንሆን ታውቃላችሁ። አረ ለከሌ አትስጠው እሱን ነገር 3 ነገር ወስዶብኝ አበላሽቶብኛል። መጽሐፍ ነው? ገንዘብ ነው? አደራ ነው? ምንድን ነው? ለሰው ሰጥተን የተበላሸብን ነገር። እኛም ደግሞ ሰው ሰጥቶን ያበላሸነው ነገር ስንት ነገር ይሆን? በምድር ላይ እምነት ስናጎድል ሰዎች አይ ደግሜ ያላደርገውም አልሰጠውም ይላሉ። ጋይስ ወንጌሉ የእግዚአብሔር ነው። የሚለቃችሁ ይመስላችኋል? የሚለቀን ይመስላችኋል? እግዚአብሔር ወንጌል ነካክተን፣ ወንጌል ለዋውጠን፣ ወንጌል ሸቃቅጠን አይለቀንም። እግዚአብሔር ወንጌሉ የማን ነው? የእግዚአብሔር ነው። ቢደክማችሁም አብራችሁም በሉ። ወንጌሉ የማን ነው? የእግዚአብሔር ነው። በቁጥር 3 እና 4 በአጭር ቃል የወንጌሉን ማዕከላዊ ዓላማ ወይም የወንጌሉ ማዕከል ማን እንደሆነ ደግሞ ይነግረናል። ቁጥር 3 እና 4 ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ወይም በመንፈስ ቅዱስ ኃይል ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ። ወንጌል የእግዚአብሔር ነው ብለናል። የወንጌሉ መልእክት ኢየሱስ ነው። የወንጌሉ ባለቤት ኢየሱስ ነው። ወንጌሉ የሚያወራው ስለ ኢየሱስ ክርስቶስ ማንነትና ስራ ነው። በአጭር ቃል በጣም የረጅም ዘመንን ትምህርት ይጠቀልላል ጳውሎስ። ይህ እንግዲህ በእግዚአብሔር መንፈስ ምሪት ካልሆነ በማን ሊሆን ይችላል? ወንጌሉ ስለምንድን ነው? ይሄ 66 መጽሐፍ በአጠቃላይ ስለማን ነው የሚያወራው ከተባለ ጳውሎስ በስጋ ከዳዊት ዘር ስለተገኘው፣ ከሙታን በመንፈስ ቅዱስ ኃይል ስለተነሳው፣ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለማን? ስለ ጌታችን ስለ ኢየሱስ ነው። ስለ እግዚአብሔር ልጅ ስለ ኢየሱስ ነው። ጋይስ ወንጌል የእግዚአብሔር ነው ብቻ ብለን አንጨርስም። የእግዚአብሔር ስለሆነ ወንጌሉ ምን ያካትታል፣ ምን አያካትትም፣ ምን ይጨመር፣ ምን ይቀነስ፣ ስለምንድን ነው የሚያወራው፣ ስለምንድን ነው ማያወራው የሚለውን የሚወስነው ማን ነው? እግዚአብሔር። እና እግዚአብሔር እንደዚህ ብሎ ወሰነ፣ ይህ የወንጌል መልእክት ስለ ልጄ ነው አለ። እንደምታውቁት ብዙዎቻችሁ በዚህ ይህ መጽሐፍ ቅዱስ በተጻፈበት ዘመን ወንጌል የሚለው ቃል ወይም ኢቫንጌሊዮን የሚለው ቃል የሚጠቀሙት ሰዎች የምስራችን ለመናገር ነው። ወይ የሮም ቄሳር ልጅ ሲወልድ ወይም ደግሞ አሸንፎ አንድን ግዛት ወደ ራሱ ግዛት ሲጠቀልል ወንጌል ይታወጃል። የምስራች ይባላል። ምን? ቄሳር ልጅ ወለደ። ምን የሚገርም ነገር አለው? አሁን ቄሳር ልጅ ወለደ። ህዝቡ እኮ ባሪያ ነው። ግን ለቄሳር ትልቅ መልእክት ስለሆነ የቄሳር ታማኝ አገልጋዮችና ዜጎች ደስ ይላቸዋል። ለምን? ቀጣይ ቄሳር እየመጣ ነው። ቀጣይ ገዢ እየመጣ ነው። ተስፋ አለው ይሄ መንግስት ማለት ነው። ሌላስ ኮንከር አድርገው አሸንፈው ሲመጡ ኤክስፓንድ ሲያደርጉ ማለት ነው። አንድ ግዛት እየሰፋ ሲመጣ ወንጌል ይሰበካል፣ ወንጌል ይታወጃል። ጄነራሎቹ
ደግሞም የመንግስት አፈቀላጤዎች ከፊት እየቀደሙ ወንጌል ወንጌል፣ የምስራች የምስራች። ምንድነው የምስራቹ ሲባል ሀገር ጨመርን፣ ገዛን፣ አሸነፍን፣ ተቆጣጠርን ይላሉ። ጋይስ ሰማይና ምድርን የሚገዛው ጌታ ወንጌል አወጀ፣ የምስራች አለ። የማይመለከተው ሰው የሌለበት የምስራች እግዚአብሔር ተናገረ። እግዚአብሔር ሰው ሆነ። ወንጌሉ ይሄ ነው። እግዚአብሔር ሰው ሆነ፣ ተወለደ ተወለደ እንላለን። አሁን ክሪስማስ ራሱ እየደረሰ ነው አይደል? ተወለደ እንላለን። ብዙ ልዑላን ተወልደው፣ ብዙ ገዢዎች ተወልደው የምስራች ተብሏል። ወንጌል ተሰብኳል። የእግዚአብሔር ልጅ ኢየሱስ ሰው ሆኖ ተገኘ። ሰው በመካከላችን ተገኘ። ከዳዊት ዘር ነው። ሰው ነው ኢየሱስ፣ ፍጹም ሰው ነው። ደግሞም ኢየሱስ ፍጹም አምላክ፣ የእግዚአብሔር ልጅ ከሙታን ሲነሳ ድጋሚ ላይ ሞት የተነሳ፣ ከሙታን የተነሳው በመንፈስ ቅዱስ ኃይል ላይደገም፣ ሞት ላይደገም፣ መከራ ላይደገም በሱ ህይወት ውስጥ ሞትን አሸንፎ መጽሐፍ ቅዱሳችን እንደሚነግረን ሞት ይይዘው ዘንድ ምን አላለም? አልቻለምና። ቀላል ይመስላችኋል እንዴ ሞት? አልዓዛር እኮ ከዛ መቃብር ጌታ ኢየሱስ ሲጠራው ኢየሱስ ብቻ አይደለም ምን ያለው? ሞት እኮ ከመቃብር ውስጥ ሆነ የጊዜ ጉዳይ ነው ይላል። የጊዜ ጉዳይ ነው። እኛ የአልዓዛር ታምራት በጣም የሚገርም ነው። ኢየሱስ ጠርቶታል። ሙታንን የሚጠራ ጌታ አለ። ያ ጌታ ሲጠራው ሞትም ግን ቀን እየጠበቀ ነበር። ትዝ ይላችኋል ዮሐንስ ምዕራፍ 11 ላይ ሲያስነሳው አይታችሁ። ምዕራፍ 12 ላይ ሊገሉት ይፈልጉ ነበር አልዓዛር። ምክንያቱም የነሱን ትምህርት ዲባንክ ስላደረገባቸው ኢየሱስ ምንም የተገለጠ ነገር ስለሆነ መካድ ስለማይችሉ 4 ቀን የሞላው ሬሳ ስላስነሳ ማለት ነው። ግን ኢየሱስ በሞተ ጊዜ የጨለማ ኃይል፣ የሞት ጉልበት እሱን ይዞ ሊያስቀረው አልቻለም። ለምን? አነሳሱ ልዩ አነሳስ ነው። ላይደግመው ነው የተነሳው ኢየሱስ። ደግሞ ይህ ጌታ ኢየሱስ አንድ ቀን ሁላችንንም እንደ አልዓዛር ይጠራናል። ላንሞት እንነሳለን።